ክቡራትን ተኸታተልተይ ብስም ልዑል እግዚአብሔር ከመይ ቃኒኻትኩም ዳሕና ደቃኒኻትኩም አምላክና ልዑል እግዚአብሔር እንኳዕ ብሰላም ብጥዕና ናብዚ ብናፍቆት ንጽበዮ ሰሙነ ፍልሰታ ክልተ ሰሙን 14 መዓልቲ ብጾም ብጸሎት ብውዳሴ ብቅዳሴ ብፍላይ ድማ ናይ ውዳሴ ማርያምን ናይ ቅዳሴ ማርያምን ትርጓሜ ንሰምዐሉ ሰሙን እንኳዕ አብጽሐኩም አብጽሐና እናበልኹ ናይ ውዳሴ ማርያም መእተዊ በአምሓርኛን ብግዕዝን ማነው በአምሓርኛን ብትግርኛን ግዕዙ ከም ዘሎ ኮይኑ በአምሓርኛን ብትግርኛን እናቀረጽኹ ክለቅቕ እየ ሎማዓንቲ መእተዊ እየ ቀሪጸ ዝለቀለኹም ኩልኹም ነዚ ምስ ሰማዕኹም ብትግርኛ ይኹን በአምሓርኛ ዝሰማዕኹም እስኹም ምስ ሰማዕኹም ንኻልኦት እውን ምንታን ክበጽሕ ሼር ላይክ ፎሎው ሪፖስት ኮፒ ፔስት ምግባር አይትረስዑ አምላክና እግዚአብሔር ስዋኤኡ በሰላም በጥዕና ከም ዘጀመረና ሁሉ ንከፈጽመና ቅዱስ ፈቃዱ ይሁን። ክቡራንን ክቡራትን በልዑል እግዚአብሔር ስም እንደምን ሰነበታችሁ? ደህና ሰንብታችኋል? እንኳን አምላካችን ልዑል እግዚአብሔር በናፍቆት ስንጠብቀው ለነበረው ለቅድስተ ቅዱሳን ለድንግል ማርያም ፍልሰታ ሱባኤ እንኳን በሰላም በጤና አደረሳችሁ አደረሰን እያልኩኝ የቅድስተ ቅዱሳን የድንግል ማርያም የውዳሴዋን የቅዳሴዋን ትርጓሜ በማከታተል አቀርባለሁ። አሁን ለጊዜው መግቢያውን የውዳሴ ማርያምን መግቢያ አቀርባለሁ። ሳቀርበውም በአማርኛም በትግርኛም ነው፣ ግዕዙ እንዳለ ሆኖ ማለት ነው። ግዕዛዊ ትግርኛ፣ ግዕዛዊ አማርኛ የሚባሉ ትርጓሜዎች አሉ። ስለዚህ ይሄንን ትርጓሜ አሰማችኋለሁ። የሰማችሁ ላልሰሙት ላልደረሳቸው እንዲደርሳቸው ሼር ማለትን አትርሱ። ላይክ፣ ፎሎው፣ ሪፖስት፣ ኮፒ ፔስት፣ ሳብስክራይብ ማድረግንም አትርሱ። አሁን እቀጥላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ወየጥን በረድኤተ እግዚአብሔር ተርጉሞ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ሶስቱን አካላት ለማስረዳት በስም በግብር በአካል ሶስት ብል በባህሪ በህልውና በፈቃድ አንድ አምላክ እንደሆኑ አምኜ የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ውዳሴዋን መተርጎምን እጀምራለሁ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባሃዊ ተናግሮታል። ሶርያዊ በሀገሩ ለባሃዊ በተግባሩ ይሰኛል። ይህም ቅዱስ ኤፍሬም የያዕቆብ ዘንጽዊን ደቀ መዝሙር ነው። ያዕቆብ ዘንጽዊንም ቁጥሩ ከ300 ነው። ለአውግዘት አርዮስ ሲሄድ አስከትሎት ሄዶ ነበርና አርዮስን አውግዘው ለይተው ሃይማኖትን መልሰው አጽንተው ሲመለሱ ካደሩበት ቦታ አምደ ብርሃን ከምድር እስከ ሰማይ ደርሶ ብርሃኑ ለዓለሙ ሁሉ ሲያበራ አየ። ራእዩን እንደገለጽክልኝ ባለቤቱንም ግለጽልኝ ብለው ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ ባስልዮስ ዘቂሳርያ ነው። አምዱ ለምእመናን አምድ ጽን ነውና ብርሃኑ የምእመናንን ልቡና በትምህርቱ ብሩህ ያደርጋልና እንደዚህ ባለ አርአያ ያየኸው እሱ ነው አለው። ቅዱስ ባስልዮስ ዘቂሳርያም ቁጥሩ ከ300 ነው። ለአውግዘት አርዮስ ደርሶ ተመልሶም ቢሉ በደዌ በእርግና በጉባኤ ምክንያት ቀርተዋል ቢሉ የቀረበት ምክንያት አልታወቀም። እሱም ያወጡትን መምህር ከቦታው ሳያደርሱም የሄድ ስርዓት ፈሊጥ አይደለምና መምህሩን ካወጣበት ቦታ አድርሶ መምህር ራእይ አይቼ ምስጢሩን አልተረዳሁትምና ሂጄ ልረዳው ፈቀደልኝ አለው። እሱም እግዚአብሔር መንፈስ ቅዱስ ይግለጽልህ ብሎ መርቆ ባርኮ ይሰደዋል። ስለ ሶስት ነገር ይሄዳል። መጀመሪያ እንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ነገር አይታጣምና ብሎ፣ ሁለተኛ በጆሮ የሰሙትን በአይን ቢያዩት ይረዳልና ብሎ እስመ ርኢት አመጽ አሚነ እንዲል፣ ሶስተኛ ሰይጣን በምታት ተጫውቶብኝ ይሆን ወይስ የመንፈስ ቅዱስ ይሆን ብሎ ሄደ። ስለሄደ ግን እንዳየ ሆኖ አላገኘውም። ካባ ላንቃ ለብሶ የወርቅ ዘውድ የወርቅ ኩፋር ጠምጥሞ በወርቅ ወንበር ተቀምጦ ገበታ መያዣው የወርቅ የሐር መነሳንስ ይዞ ገበታው የወርቅ ወንጌል በወርቅ አትሮንስ አዘርግቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ባስልዮስ ይላል። እስመ ምስጢራት ይትከሰት ለትሑታን ወአኮ ለእቡያን እንዲል
ወአኮረ እቡያን እንዲል እስመ ውስተ ምዕይንት ነፍስ ኢተሃድር ጥበብ ወኢትበው ውስተ ሥጋ ዘቅንዊ ለኃጢአት እንዲል ጥበብ እግዚአብሔር በትሑታኑ በምኑናኑ ታድራለች እንጂ እንደዚህ ባለ ሰውነት ታድራለች። እነዚያንም ወይሬዩ ነፍሰው ከመንታ አለፈት ይላቸዋል። ወይስ ሰይጣን በምታት ተጫውቶብኝ ይሆን? ወይስ ለመንፈስ ቅዱስ ሁለት ግብር አለውን? እያለ ሲያወጣ ሲያወርድ አራት ነገር አይቶ ይረዳል። መጀመሪያ ከአፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይህም የቅዱስ ባስልዮስ ትምህርቱ ነው። ሁለተኛ ርግብ መታ በራሱ ላይ ስታርፍበት ያያል። ይህም ለቅዱስ ባስልዮስ ጸጋው ክብሩ ነው። ሶስተኛ ታዋሲያን ከልብሱ ላይ እያረፉ ከእሳት እንደገባ ጅማት ርር ኩምትር ሲሉ እንደ ቆሎ ሲረግፉ ያያል። በዚህም መናፍቃን እንቀዋወማለን ብለው ይነሳሉ። ፍጡር ፈጣሪ ይመስል ያቃጥላል ብለው ይኸውም አይፈርስበትም ከከዊነ እሳት ደርሰዋልና ያቃጥላል። አራተኛ ከማዕዘነ ቤተ ክርስቲያን በአንዱ ቁሞ ሲጸልይ ስሙን አይጠይቅ አገሩን አያውቅ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጥሩልኝ ብሎ አስጠርቶ አምጥቶታል። እሱም ስሜን አያውቅ አገሬን አይጠይቅ ስሜን ከነግብሬ እንዲያስተካክሎ ማወቅ እያለ እያደነቀ ቀርቦ በአስተርጓሚ ሲጨዋወቱ ቆይተዋል። የአስተርጓሚ ነገር ጉዳይ ምስጢር አይፈጽምምና አባቴ አንተ ቋንቋ ለእኔ እኔ ቋንቋ ለአንተ እንዲገለጽ ወደ እግዚአብሔር አመልክትልኝ እናመልክት አለው። ወደ እግዚአብሔር ቢያመለክቱ የቅዱስ ኤፍሬም ቋንቋው ሱርስት ነው ለቅዱስ ባስልዮስ፣ የቅዱስ ባስልዮስ ቋንቋው ጽር ነው ለቅዱስ ኤፍሬም ተገልጾላቸው ሲጨዋወቱ ሲነጋገሩ አድረዋል። ሲነጋ አባቴ ልሂድ አሰናብተኝ አለው። መቼ ልትሄድ አምጥተዋላ? ከዚህ ልትኖር ነው እንጂ ብሎ ህዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሽሞ ከሀገረ ስብከቱ ቦታ ከፍሎ አስተምር ብሎ ሰጥቶታል። በዚህም ማር ይስሐቅን ያህል ደቀ መዝሙር አውጥቶበታል። ቅዱስ ባስልዮስስ ይህን መልበሱ ስለምን ነው ቢሉ ስለ ክብረ ወንጌል። ዛሬ ቀሳውስት ዲያቆናት ስለ ክብረ ሥጋ ወደሙ የወርቅ ካባ ለብሰው የወርቅ ዘውድ የወርቅ አክሊል አድርገው የወርቅ ጽንሐ የወርቅ መስቀል ይዘው ከቤተ መቅደስ እንዲገቡ እሱስ በውስጥ የሚለብሳት አሮጌ ማቅ ናት። አንድም አሕዛብ ልብስ ወዳጆች ናቸውና በልብሱ አሕዛብን ለመሳብ፣ አንድም ሕፃናት ነቅተው ተግተው እንዲማሩ እኛም እንጂ ነቅተን ተግተን ብንማር ለእንደዚህ ያለ ማዕርግ ለእንደዚህ ያለ ክብር እንበቃለን ብለው ከዚህ በኋላ ከአዝማደ ነገሥት ወገን የምትሆን አንድ ሴት መጣች። ዘብዙ ኃጢአታ ይላታል። የዕለት ኃጢአቷን እየጻፈች የምታኖር ስለምን ቢሉ ቢበዛ አንድም ለመንገድ ብታፈር አንድም ከዘመናዊነት የተነሳ ከዕለታት በአንድ ቀን እንደተጠቀለለ ይዛ ከቅዱስ ባስልዮስ ዘንድ ሄዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ተፈቆላታል። ገልጣ ብታይ አንዲት ቀርታ አገኘች። ዘእጽብት ለነጊር ለገቢርም ይላታል። ይቺ ስንኳን ልናገራት ሳስባት የምታስጨንቀኝ ኃጢአት የሳ አለችው። ይህ ስለ ቅዱስ ኤፍሬም ቢቻል እንጂ ለእኔ አይቻለኝም አላት። አሁን ለእሱ የማይቻለው ሆኖ አይደለም፣ ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና። አንድም ስትሄድ ስትመጣ ድካም ያለበት ነውና ሲል ለመንገዱ ያለባት ነውና ሲል ለራሷ ድካም ያለባት ነውና በፈሊጥ ቀኖና ይሆናት ብሎ ከቅዱስ ኤፍሬም ዘንድ ሄዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህማ ለታላቁ ለሊቀ ጳጳሳቱ ለቅዱስ ባስልዮስ ቢቻል እንጂ ለእኔ አይቻለኝም አላት። አሁን ለእርሱ የማይቻለው ሆኖ አይደለም፣ ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና። አንድም ስትሄድ ድካም ያለባት ነውና በፈሊጥ ቀኖና ይሆናት ብሎ ስለሄድሽ ግን እንደ ቀድሞ በሕይወተ ሥጋ አታገኘውም። ሙቶ ሊቀብሩት ካህናት ይዘውት ሲሄዱ ታገኘዋለች። ሳታፍሪ ሳትፈሪ ሳትጠራጠሪ ቀርበሽ ከአስከሬኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ሙቶ ካህናት ሊቀብሩት ይዘውት ሲሄዱ አገኘች። ሳታፍር ሳትፈራ ሳትጠራጠር ቀርባ ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ አመትከ ብላ ከአስከሬኑ ላይ ብትጥለው ተፍቆላታል። ስእለታ አሃቲ ብእሲት አም ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ አሃደ ዘተርፈ እንዳለ ደራሲ። ይህም የካህናት ስልጣነ ክህነት ታላቅ ደግ እንደሆነ ያጠይቃል፣ ያስረዳል። በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ። ከዚህ በኋላ ስምዖን ዘአምድ መጣ። ይህ ስምዖን ዘአምድ የያዕቆብ ዘንጹኝ ደቀ መዝሙር ነው። ከቅዱስ ኤፍሬም ጋር በአንድነት ከቅዱስ ያዕቆብ ዘንጹኝ ሲማሩ አድገው ነበርና
ተሾመ ሲሉ ሰምቶ ሊጠይቀው መጣ። ሰላም ለኪ ኦ እግዚእቲ ቅድስት ድንግል እያለ ሲያስተምር አገኘው። እግዚእቲን ከማን አገኘው አለው። ከመምህራችን አብለህ ይመስክር ይመስክር ተባብለው ከመቃብሩ ሂደው አባታችን በዚህ ያለውን መስክርልን አሉት። ቅዱስ ያዕቆብ ዘንጽዊንም 10 ጣቶቹ እንደ ፋና እያበሩ ተነስቶ ቅድመ ሞቴ ለኪ ሰላም ለኪ ኦ ቅድስት ድንግል ቅድመ ሞቴ ለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሎሙ አዕጽምቴ ይብሉኪ ወይቤድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ከመ ኤፍሬም ወልዴ ብሎ ቅድመ ሞቱን ለስምዖን ዘአምድ ድኅረ ሞቱን ለቅዱስ ኤፍሬም መስክሮላቸው ተመልሶ አርፈዋል። እርታታ ስምዖን ዘአምድን ብቃት ቅዱስ ኤፍሬምን ያያል። ይህም ለቅዱስ ኤፍሬም ጸጋው ክብሩ ነው። በአጸደ ነፍስ ከሞተ በኋላ ካረፈ በኋላ በአጸደ ነፍስ በገነት የሚጸልየው ጸሎት ተገልጾለት የሚያመሰግነው ምስጋና ተገልጾለት ማስተማሩ እንዲመሰክርለት አውቆ ይመስክር ማለቱ ሶርያዊ በሀገሩ የሚያሰኘው ይህ ነው። ለባህዊ በተግባሩ የሚያሰኘው እንደምን ነው ቢሉ ሞ ብርሌ መርጠብ ብርጭቆ ኩዝ ካቦ እየሰራ እነዚህ ያው የተለያዩ ስሪቶች ናቸው። ምናልባት በዚህ ዘመን ስማቸውን እናውጣ ብንል ያስቸግሩ ይመስለኛል። ግን ደግሞ እነዚህ ሞ ብርሌ ስንል የብርጭቆ አይነቶች ናቸው። ኩዝ ካቦ ሲባሉም የብርጭቆ አይነቶች እንደሆኑ ነው የሚያሳየን እና በዚህ መልኩ ብንረዳው እየሰራ የዕለት ጉርሱን የዓመት ልብሱን እያስቀረ የቀረውን እየሸጠ ለነዳያን ይመጸውት ነበር። ሲመጸውትም በጻድቃን በሰማዕታት በመላእክት ስም አይደለም በእመቤታችን ስም ነው እንጂ። ምን ነው ንቋቸውን አጥቅቷቸውን ነው ቢሉ ንቋቸው አጥቅቷቸውስ አይደለም የእመቤታችን ፍቅር ባያደርሰው ነው እንጂ። ከፍቅሩም ጽናት የተነሳ የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው እያለ ይመኝ ነበር። ለመንፈስ ቅዱስ የተመኙትን መግለጽ ልማዱ ነውና ገልጾለት እልፍ ከ4000 ማለት 14000 ድርሰት ደርሰዋል። አሃዝ እግዚኦ መዋግደ ጸጋ ከእስኪል ድረስ አቅምም ይላል። ጸሎቱም ከሉቃስ ወንጌል ወበሳድስንና ጸሎተ እግዝእትነ ማርያምን አውጣጥቶ በዕድሜዋ ልክ 64 ጊዜ ያደርሰው ነበረ። አንድ ጊዜ ያደርሰው ነበር። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። የነግህ ጸሎቱን የነግህ ድጋሙን ቁጣረውን ፈጽሞ ከመካነ ግብሩ ተቀምጦ ሳለ በዚህ ቀን እመቤታችን አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን፣ ጳጳሳት፣ ሊቃነ ጳጳሳትን፣ ቀሳውስት፣ ዲያቆናትን፣ ምዕመናትን፣ ነገስታት፣ ነጋሲያትን፣ መኳንንት ወይዛዝርን በፊት በኋላ በቀኝ በግራ አስከትላ የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ የብርሃን ጫማ ተጫምታ የብርሃን መንሳንስ ይዛ የብርሃን ድባብ አስይዛ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ይነጸፋል። ከዚያ ላይ ሁና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቅሮ ሊ አብሁ መንፈስ ቅዱስ ትለዋለች። እሱም ታጥቆ ተነስቶ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ኦ መዝገበ በረከት እፎ እክል ወድሶተኪ ዘኢይክሉ ሰማያውያን ወምድራውያን ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል አላት። በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንደገለጸልህ ተናገር አለችው። በተረቱበት ይረቱበት እንዲሉ መልአኩ ጸንሱ ቢላት እፎኑ ይከውነኒ ዝንቱ እንዘ ያምር ብእሴ አለችው። መንፈስ ቅዱስ ይመጽእ ላዕሌኪ እስመ አልቦ ነገር ዘይሳኖ ለእግዚአብሔር ብሎ ነገሯን እንደወሰነባት በከመ አለበወከ መንፈስ ቅዱስ ተናገር ብላ ነገሩን ብትወስንበት ለመንፈስ ቅዱስ ይሳነዋል ብል ዕዳ በደል ይሆንብኝ የለም ብሎ ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው የብርሃን መስቀል ተባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ስታስደርሰውም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት ደራሲ ደርሶ እንዲጽፍ እንዲያጽፍ አይደለም። ብልህ ደቀ መዝሙር በቃሉ ያጠናውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ሰተት አድርጋ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት አስደርሰዋለች። ስለምን ቢሉ በሰባቱ ዕለታት መመስገን ፈቃዷ ቢሆን አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ የአራቱ ባህርያተ ሥጋ
አስራወ ፍጥረታት የሚሆኑ አራት ባህርያት የተፈጥሮተ ስጋ ምክንያት የሚሆኑ አራቱ ባህርያት ተገኝተዋል። ከእርሷም ለዘኮነ ምክንያት ፍጥረት በህላዊሁ የሚባል ጌታ ተገኝተዋልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ውሃ መልቶ ይዞት ነበረ። ለይኩን ብሎ ከሶስት ከፍሎ አንዱን እጅ ባለው አጽንቶ የብርሃን መመላለሻ አድርጎታል። ጠፈር ይባላል። ሁለተኛውን ከዚያ በላይ ወስኖታል። ሃኖስ ይባላል። የማይረጋ ብጽብጽ ውሃ ነው። ሶስተኛውን ለይትጋባ ማይ ሰምዕላሪሁ ብሎ በዚህ ዓለም ዙሪያ ወስኖታል። ውቅያኖስ ይባላል። በዚህ ጊዜ ምድር ታይታለች። ይህ ምሳሌ ነው። ጠፈር የእመቤታችን ብርሃን የጌታ ይህማ የጠፈር ምሳሌ ሆነች እንጂ መቼ የዕለት ምሳሌ ሆነቻ ብሎ ዕለት የእመቤታችን ጠፈር ከእርሷ የነሳው ስጋ ብርሃን አይለወጥም። የጌታ ምሳሌ በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ዘርአ ወሐመድ ማለት ዘይዘራ በበዘሩ በዘመዱ በአጓሊሁ እንዲል ለስጋውያን ምግብ በምሳር የሚቆረጡ እጽዋት፣ በማጭድ የሚታጨዱ አዝርዕት፣ በጣት የሚለቀሙ አትክልት ለስጋውያን ምግብ የሚሆኑ ተገኝተዋል። ከእርሷም የመንፈሳውያን ምግብ ጌታ ተገኝተዋልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብርሁ ብርሃናት አበይት በታሕተ ጠፈር ባለ ጊዜ ለስጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእርሷም ለመንፈሳውያን ምግብ የሚሆን ፀሐይ ጽድቅ ኢየሱስ ክርስቶስ ተገኝቷል እና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባሕር ኩሎ ዘመድአሳት ወኩሎ ታዋስያን ባለ ጊዜ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ሶስት ፍጥረታት ተገኝተዋል። ከእሊያውም ወዲያው በረው የሄዱ አሉ፣ ከዚያውም የቀሩ አሉ። በረው የሄዱት የጥሙቃን ከዚያው የቀሩት የጥሙቃን ምሳሌ ይህስ ወባረክሆሙ ለኩሎሙ በአሐቲ በረከት ይላል ብሎ በልብ የሚሳቡ የሰብአ ዓለም በእግር የሚሽከረከሩ ከገድል ወደ ገድል ከትሩፋት ወደ ትሩፋት እያሉ የሚኖሩ የባሕታውያን በረው የሄዱት ተመስጦ ጸጋ ያላቸው የሰማዕታት ምሳሌ ባሕር የጥምቀት ዕለት የእመቤታችን ምሳሌ በዕለተ ዓርብ ትመሰላለች። በዕለተ ዓርብ በነግህ ሥላሴ በጥንተ ፍጥረት ንግበር ሰብአ በአርአያነ ወአምሳሊነ ባሉ ጊዜ ቀዳማዊ አዳም ተገኝተዋል። ከእርሷም ዳግማዊ አዳም ክርስቶስ ተገኝተዋልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳቤት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአኀዘ ይግበር እንዲል ስጋዊ እረፍት ተገኝተዋል። ከእርሷም መንፈሳዊ እረፍት ጌታ ተገኝተዋልና ትመስል እምኪ ዕለተ ሣልስተ ወራዊተ ዘወለደት ጽጌ ወፀሐየ ዓለም በሬተ ወካዕበ ትመስል ሳቤተ ዕለተ እስመ ፈርየት ያኪ ተአምረ ግእዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ እረፍተ እንዳለ ደራሲ። እስከዚህ መግቢያ መቅድም ነው። ዕለቱ ሰኑይ ቢሆን ውዳሴ በሰኑይ ውዳሴ ዘሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ ይጀምራል። ማክሰኞም ቢሆን እንደዚሁ ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ እንዲሁ እያለ ይቀጥላል። መግቢያው ይህንን ይመስላል። ስለዚህ ይህንን እንደሰማችሁ ከወደዳችሁት ሼር፣ ላይክ፣ ፎሎው፣ ሪፖስት፣ ኮፒ ፔስት ማድረግ አትርሱ። ሳብስክራይብንም በሉ በዩቲዩብ እና በቲክቶክ ጥቀ ጸባብ አንቀጽ በሚለው በዩቲዩብ ደግሞ አንቀጸ ምስጢር በሚለው እለቀዋለሁ። ስለዚህ ሁላችሁም እየሰማችሁ ጥያቄም ካላችሁ አስተያየትም ካላችሁ አስተያየትም ካለ አስተናግዳለሁ፣ እቀበላለሁ። ጥያቄም ካላችሁ ጥያቄያችሁን እመልሳለሁ። ስለዚህ ሁላችሁም ይህንን እንድትከታተሉ አሳስባለሁ። አምላካችን እግዚአብሔር ሱባኤውን በሰላም አስጀምሮ በሰላም እንዲያስፈጽመን በያለንበት በሚቀርቡን አብያተ ክርስቲያናት እየተገኘን በዚህ 2 ሳምንት የእናታችን የቅድስተ ቅዱሳን የድንግል ማርያምን ውዳሴዋን ቅዳሴዋን እንከታተል። ወስብሐት ለእግዚአብሔር። በቀጣይ ደግሞ በትግርኛ ይህ መግቢያ ይቀጥላል። እንከታተል።